Welcome to another video tutorial. In the previous videos, we have seen about the key challenges of macroeconomics, economic growth and inflation. Today we will proceed the remaining one. So the first one is unemployment. A person is employed if he or she spends some of his or her time working at a paid job. ስለዚህ አንድ ሰው ኤምፕሎየር ነው የምንለው በምን ላይ ሲሆን ነው ማለት ነው? በክፍያ በሚሰሩ የስራ አማራጮች ላይ ሲሰማሩ ነው ማለት ነው። A person is unemployed if he or she is not employed and has been looking for a job or is on temporary layoff. እንግዲህ ሁለተኛው ደግሞ አንኤምፕሎይመንት የምንለው ወይም ደግሞ አንድ ሰው የስራ አላገኘም የምንለው ምን ሲያደርግ ነው ማለት ነው? የጆብ አክሰስ ሳይኖረው ሲቀር ወይም ደግሞ አዲስ ስራ በመፈለግ ያለ ሊሆን ይችላል ወይም ደግሞ በቴምፖራሪ ወይም ደግሞ ለጊዜያዊ የስራ እድሎች ላይ ሲሰማራ ነው ማለት ነው። On the other hand, a person who fits into neither of the first two categories, such as full-time student or retired, is not in labor force. ከሁለቱ አማራጮች ወይም ከአንኤምፕሎይም አይደለም ኤምፕሎይም አይደለም፣ ነገር ግን ሁለቱንም የማያሟላ ከሆነ ደግሞ ያንን ምን እንለዋለን ማለት ነው? ሌበር ፎርስ ላይ አናካተተውም ማለት ነው። ያ ምን ሊሆን ይችላል? ፉል ታይም ስቱደንት ሊሆን ይችላል። በተለይ በዓለም አቀፍ ደረጃ ከ18 ዓመት በታች፣ በኢትዮጵያ ደረጃ ደግሞ ከ14 ዓመት በታች የሆኑትን ሊሆን ይችላሉ። እንዲሁም ደግሞ ሪታየር ወይም ደግሞ ጡረታ የወጡ ሰዎች ሊሆኑ ይችላሉ። እነሱን በሌበር ፎርስ ላይ አናካተታቸውም። ስለዚህ አንኤምፕሎይመንት ላይ እና ኤምፕሎይመንት ላይ አብረን አናካተታቸው ማለት ነው እነዚህ። In the case of Ethiopia, the population age 40 to 60 is termed as economically active or working age. በኢትዮጵያ ደረጃ ምንድነው? ከ14 እስከ 60 ያለውን ዓመት ምን እንለዋለን ማለት ነው? ወርኪንግ ኤጅ እንለዋለን ማለት ነው። ስለዚህ የኢትዮጵያ የወርኪንግ ኤጅ የምንለው ወይም ደግሞ በስራ የመስራት የሚችሉበት የእድሜ ክልል ከየት እስከ የት ያለው ነው? ከ14 እስከ 60 ያለው ነው። Yet formally employment require a minimum of 18 years age. ነገር ግን በዋናነት በህግም ደረጃ የወጣው በአንድ ሰው ምንድነው? ኤምፕሎይመንት ከ18 ዓመት ጀምሮ ነው ሚኒመም ኤጁ ለስራ እንዲሰማሩ የተፈቀደላቸው በህግ ደረጃ ከ18 ዓመት በላይ ያሉትን እንዲሁም ደግሞ ከ60 በታች ያሉትን ነው ማለት ነው። According to the Ethiopian labor law, the labor force does not include children under the age of 14, retired people over 60 years old, and this is mental and correctional institution. ስለዚህ በኢትዮጵያ ህግ ደረጃ ለምሳሌ ኢትዮጵያ ሌበር ሎው የሚለው አለ። በእነሱ ህግ ግን አንድ ሰው ከ14 ዓመት በታች ከሆነ እንዲሁም ደግሞ ከ60 ዓመት በላይ ከሆነ በየትኛውም ስራ ላይ መሰማራት አይችልም ማለት ነው። ስለዚህ ይሄ በህግ ደረጃ በኢትዮጵያ ደረጃ የተወሰነ የእድሜ ክልል ነው ማለት ነው። From the economic point of view, unemployment is the macroeconomic problem that affects people most directly and severely. እንግዲህ በኢኮኖሚክ ፕሪንሲፕል ወይም ደግሞ የኢኮኖሚክ አታይ አንኤምፕሎይመንት የአንድ የማክሮ ኢኮኖሚክ የጥናት ዘርፍ ነው ማለት ነው። ይሄም የሆነበት ምክንያት አንኤምፕሎይመንት ዳይሬክትሊም ወይም ደግሞ ሰቨርሊ ሊሆን ይችላል። በቀጥታም ይሁን ደግሞ በአስከፊ ደረጃ የህብረተሰቡን ችግር ምንጭ ሆኖ ስለሚቆይ ነው ማለት ነው። አንኤምፕሎይመንት it has economic cost to broader society. በጣም በኢኮኖሚክ ኮስት አለው። ስራ ለማግኘት በጣም የኢኮኖሚክ ኮስቱ ከፍተኛ ነው ማለት ነው። For example, when millions of unemployed but willing work cannot find jobs, economic resources are unused. ይሄ የሚሆንበት ምክንያት ምንድን ነው? ሚሊዮኖች የስራ መስራት እየቻሉ if they are willing to do work መስራት እየቻሉ የጆብ አክሰስ ካላገኙ ምን ይሆናል ማለት ነው? ኢኮኖሚክ ሪሶርሱን ዩዝ ማድረግ አንችልም። አንደኛው ደግሞ የዲቨሎፕድ ሶሳይቲ መለኪያ መንገዱ ምንድነው? ዩዝ ኦፍ ናቹራል ሪሶርስ ነው። ሪሶርሱን መጠቀም ራሱ አንድ የዲቨሎፕድ ሀገር መለኪያ ነው ማለት ነው። ስለዚህ the opportunity cost of unemployment is the output that the unemployed workers could have produced. ስለዚህ ኦፖርቹኒቲ ኮስት ምንለው አለ። ስራ ለማግኘት ራሱ መስራት እየቻልን ያንን ስራ ለማግኘት ራሱ እንደ ኮስት ነው የሚቆጠረው። ያንን ምን እንለዋለን? ኦፖርቹኒቲ ኮስት እንለዋለን። ኦፖርቹኒቲ ኮስት ምንድነው ስንል it is the output that the unemployed workers could have produced. አንድ መስራት የሚችል ሰው ወይም ደግሞ መስራት አቅም ያለው ሰው መስራት የሚችለው እየቻለ ነገር ግን
ያልሰራው አውትፑት ምን እንለዋለን ማለት ነው? ኦፖርቹኒቲ ኮስት እንለዋለን ማለት ነው። ሄንስ ዘ ኮስት ኦፍ አንኤምፕሎይመንት ጀስቲፋይ ሜኪንግ ሎው ሌቭል ኦፍ አንኤምፕሎይመንት የፐብሊክ ፖሊሲ ፕራዮሪቲ። ስለዚህ የአንኤምፕሎይመንትን ጉዳይ ለመቅረፍ የህዝብ ምንድን ነው ፕራዮሪቲ፣ የፖሊሲ ፕራዮሪቲ ነው ዋና ዓላማ። ፖሊሲዎቹ ሲዘጋጁ አንኤምፕሎይመንትን ሪዲዩስ ለማድረግ ታስበው ይሰራሉ ማለት ነው። ቢግ ኮንሰርን ስለሆነ ኢን አዘር ወርድስ ሴንስ ዋን አስፔክት ኦፍ ኢኮኖሚክ ፐርፎርማንስ ኢዝ ሃው ዌል ዘ ኢኮኖሚ ዩዝስ ኢትስ ሪሶርስ። ቅድም እያችኋለሁ አንድ የኢኮኖሚክ ፐርፎርማንስን የምንለካበት የአንድን ሀገር ኢኮኖሚ ፐርፎርማንስ የምንለካበት መንገድ ምንድን ነው? አንድ የኢኮኖሚ እንዴት ነው ሪሶርሱን መጠቀም የሚችለው ወይም በምን አይነት መንገድ ነው የሚችለው የሚለውን ኮንሰርን ያደርጋል። ሁለተኛው ደግሞ ኤንድ ወርከርስ አር ዘ ኢኮኖሚ ሜን ሪሶርስ። ስለዚህ ወርከሮችስ የኢኮኖሚውን ሜን ሪሶርስ እንዴት እየተጠቀሙት ነው የሚለውንም ይይዛል ማለት ነው። አንዱ የኢኮኖሚ ፐርፎርማንስ የምንለካበት መንገድ። ሌላው ደግሞ ኪፒንግ ወርከርስ ኤምፕሎይድ ኢን ፓራማውንት ኮንሰርን ኦፍ ኢኮኖሚክ ፖሊሲ ሜከርስ። ስለዚህ ኤምፕሎይድ የሆኑ ወርክ የተቀጠሩ ወይም ስራ ላይ የሚገኙትንም የእነሱ የአያያዝ ሁኔታ ወይም ደግሞ እነሱ የምንመራበት መንገድም አንዱ የፖሊሲ ሜከሮች ጉዳይ ሆኖ ቆይቷል ማለት ነው። in order to address the problem of unemployment, policy makers need to know about the labor market, the labor force participation rate and the unemployment rate. ስለዚህ የፖሊሲ ሜከሮች አንኤምፕሎይመንትን ለመፍታት ምን ነገሮችን ኮንሰርን ማድረግ አለባቸው ወይም ደግሞ ምክትል ውስጥ ማስገባት አለባቸው? አንደኛ የሌበር ማርኬቱ ምን ይመስላል፣ ተፈላጊነታቸው ምን ይመስላል፣ እንደ ደግሞ ያለው ሌበር ፎርስስ መስራት የሚችለው አቅም ወይም ደግሞ የጉልበት ሰራተኛ ሊሆን ይችላል፣ ሜንታል ሊሆን ይችላል፣ የእነሱ ያለው የሌበር ፎርስ ምን ያህል ነው የሚለውን ማየት አለባቸው። ሁለተኛው ደግሞ ሌበር ፎርስ ፓርቲሲፔሽን ሬት፣ የእነዚህ ፓርቲሲፔቶች ተሳትፏቸውስ ምንድን ነው የሚለውን ማጥናት አለባቸው። እንዲሁም ደግሞ አሁን ያለውን አንኤምፕሎይመንት ሬት ምን ማድረግ ግምት ውስጥ ማስገባት አለባቸው ማለት ነው። ስለዚህ እነዚህን ካደረጉ ፖሊሲ ሜከሮች ትክክለኛ የሆነ ፖሊሲ ማውጣት ይችላሉ ማለት ነው። ዘስ ኮንሰርንስ አር ዲቴይልድ ቢለው። እነዚህ ምን ናቸው ስንል እንግዲህ አንደኛው ሌበር ፎርስ ምን ላይ ነው የሚለውን ማወቅ አለባቸው። ስለዚህ ሌበር ፎርስ ምንድን ነው ስንል ሌበር ፎርስ ኢዝ ዲፋይንድ አስ ዘ ሰም ኦፍ ዘ ኤምፕሎይድ ኤንድ አንኤምፕሎይድ። ኢት ኢዝ ዋት ዘ ሰም ኦፍ ኤምፕሎይድ ፕላስ አንኤምፕሎይድ ማለት ነው። መስራት የተቀጠሩና ያልተቀጠሩ ሰዎች ድምር አጠቃላይ ሌበር ፎርስ እንለዋለን። ዘ ቶታል ሌበር ፎርስ ሪፈርስ ቱ ዘ ፐርሰንቴጅ ኦፍ ዘ ፖፑሌሽን ዛት ኢዝ ዊሊንግ ኤንድ ኤብል ቱ ወርክ። ስለዚህ ቶታል ሌበር ፎርስ የምንለው ደግሞ አንድ መስራት የሚችል በስራ ላይ የተቀጠረ ሊሆን ይችላል፣ ያልተቀጠረውም አጠቃላይ የሚይዝ ነው። ሁለተኛው ደግሞ አንኤምፕሎይመንት ሬት ነው። አንኤምፕሎይመንት ሬት ኢዝ ዲፋይንድ አስ ዘ ፐርሰንቴጅ ኦፍ ዘ ሌበር ፎርስ ዛት ኢዝ አንኤምፕሎይድ። ምንድነው? ኢት ኢዝ ዘ ፐርሰንቴጅ ኦፍ ሌበር ፎርስ ዛት ኢዝ አንኤምፕሎይድ ኦር ዘ ፐርሰንቴጅ ኦፍ ዞስ ፒፕል ሁ ዋንት ቱ ወርክ ኤንድ ሁ ዱ ኖት ሃቭ ኤ ጆብ ኦር ዞስ ሁ አር አውት ኦፍ ጆብ ዲስፓይት ዊሊንግ ቱ ወርክ ኤንድ ኤግዚስቲንግ ዌጅ ሬትስ። ስለዚህ አንኤምፕሎይመንት ሬት የምንለው እንግዲህ አንኤምፕሎይድ የምንለው መስራት የመስራት ፍላጎት ያለው ነገር ግን የስራ እድል ያላገኘ ሊሆን ይችላል። እንዲሁም ደግሞ የስራ አጠቃላይ ያገኙትን በፐርሰንቴጅ ስናስቀምጥ ምን እንለዋለን ማለት ነው? አንኤምፕሎይመንት ሬት እንለዋለን ማለት ነው። ዘ ሌበር ፎርስ ፓርቲሲፔሽን ሬት ስንመለከት ደግሞ ኢት ኢዝ ዘ ፐርሰንቴጅ ኦፍ ዘ አዳልት ፖፑሌሽን ዛት ኢዝ ዘ ሌበር ፎርስ። ስለዚህ አጠቃላይ የአዳልት ፖፑሌሽኑን በፐርሰንቴጅ ስናስቀምጥ ደግሞ ሌበር ፎርስ ፓርቲሲፔሽን ሬት እንለዋለን ማለት ነው። ኢን ሲምፕል ማቴማቲካል ካልኩሌሽን እንግዲህ ሌበር ፎርስን የምናገኘው ቅድም ነምበር ኦፍ ኤምፕሎይድ ፕላስ ነምበር ኦፍ አንኤምፕሎይድ ነው ማለት ነው። ስለዚህ ዘ ቶታል ነምበር who has the ability to work and that are employed or unemployed እነዚህ አጠቃላይ ሌበር ፎርስ ናቸው። አንኤምፕሎይመንት ሬት ከሆነ ደግሞ ኤክስፕረስ አስ ፐርሰንቴጅ አስ ኢት ኢንዲኬት ሬት ሶ ነምበር ኦፍ ኤምፕሎይድ ኦቨር ነምበር ኦፍ ሌበር ፎርስ ነው ሲባዛ በ100 multiplied by 100 ይሆናል ማለት ነው። ሌበር ፎርስ ፓርቲሲፔሽን ሬት ደግሞ it is what ሌበር ፎርስ to adult population times 100 to get its percentage. So in simple mathematical equation we can state like this. There are different types of unemployment. The major one are frictional, cyclic and structural unemployment. ስለዚህ የተለያዩ አንኤምፕሎይመንቶች አሉ። አንኤምፕሎይመንትን በሶስት መንገድ ልንከፍለው እንችላለን። አንደኛው ፍሪክሽናል ነው፣ ሁለተኛው ደግሞ ሳይክሊካል እንለዋለን፣ ሶስተኛው ስትራክቸራል አንኤምፕሎይመንት ነው። ስለዚህ እነዚህ ምንድን ናቸው ስንል የመጀመሪያው ታይፕስ ኦፍ አንኤምፕሎይመንት ፍሪክሽናል አንኤምፕሎይመንት ነው።
Frictional unemployment occurs during the time when workers move between jobs, which takes time on part of both employer and the individual to match those who are looking for employment with the correct job opportunity. ፍሪክሽናል አንኤምፕሎይመንት የምንለው ስራ ለማግኘት በምንሄድበት ጊዜ ወይም እስክናገኝ ድረስ ያለው አንኤምፕሎይመንት ነው። ለምሳሌ በዚህም በኤግዛምፕል ስናየው this results in lack of perfect mobility of workers between jobs. One example of frictional unemployment is the case of individual entering the workforce for the first time after graduating from college, university, or searching for the first job. ስለዚህ ለምሳሌ ፍሪክሽናል አንኤምፕሎይመንት ስንመለከት አንድ ሰው ከተመረቀ በኋላ ስራ ያገኛል፣ ስራ ይፈልጋል። ስራ እስኪያገኝ ድረስ ያለው ጊዜ ያ ፍሪክሽናል አንኤምፕሎይመንት እንለዋለን ማለት ነው። ስለዚህ የሆነ የተመረቀ ሰው ለመጀመሪያ ጊዜ ስራ በሚፈልግበት ጊዜ ያለው የስራ አጥ ቁጥር አጠቃላይ ፍሪክሽናል አንኤምፕሎይመንት ብለን እንጠራዋለን። they are unemployed until they get the first job። ስለዚህ የመጀመሪያ ስራቸውን እስካገኙ ድረስ ምንድነው አንኤምፕሎይድ ነው ተብለው የሚጠሩት ማለት ነው። ስለዚህ በዛ ጊዜ ያለችው አንኤምፕሎይመንት ምን ትባላለች? ፍሪክሽናል አንኤምፕሎይመንት ትባላለች ማለት ነው። ሁለተኛው ደግሞ ሳይክሊካል አንኤምፕሎይመንት እንለዋለን። it occurs due to the deficiency of aggregate effective demand resulting from business depression። ይሄ ሳይክሊካል አንኤምፕሎይመንት የምንለው በቢዝነስ ዲፕሬሽን ወይም ደግሞ የቢዝነስ አክቲቪቲዎች በሚወድቁበት ጊዜ፣ ለምሳሌ በኮሮና ጊዜ ስንመለከት አጠቃላይ የቢዝነስ አክቲቪቲው እየከሰመ ነበረ። በዚህ ጊዜ የብዙ ሰዎች ስራ አጥተዋል ማለት ነው። ያ ምን እንለዋለን? ሳይክሊካል አንኤምፕሎይመንት እንለዋለን። በግሬት ዲፕሬሽን ጊዜም ይህን የተፈጠረ። ስለዚህ የኢኮኖሚ መቀዛቀዞች ሲኖሩ ያ ካምፓኒዎች ምን ያደርጋሉ ማለት ነው? የሰዎችን ምን ይቀንሳሉ? የሰዎችን ቁጥር የሚያሰሯቸውን የሰዎችን ቁጥር ይቀንሳሉ። በዛ ጊዜ የሚካሄድ አንኤምፕሎይመንት ያ ሳይክሊካል አንኤምፕሎይመንት ይባላል ማለት ነው። ኢንተርናሽናል ፋክተርስ ሜይ ጀነሬት ዘ ካይንድስ ኦፍ አንኤምፕሎይመንት። የተለያዩ ኢንተርናሽናል ፋክተሮች አሉ። ፎር ኤግዛምፕል ላክ ኦፍ ዲማንድ ፎር ኮፊ ኦር አዘር አግሪካልቸራል ፕሮዳክትስ ኢን ኦቨርኦል ማርኬት። ለምሳሌ የአግሪካልቸራል ፕሮዳክቶቹ በሚቀዛቀዙበት ጊዜ ወይም ደግሞ ዲማንድ በማይኖሩበት ጊዜ እነዛን የሚያስተዳድሩ አካላት ምን ያደርጋሉ ማለት ነው? የሰዎችን ቁጥር ይቀንሳሉ ማለት ነው። ሪዛልቲንግ ፍሮም ዋት አንፌቨረብል ቢዝነስ ሳይክል ዛት ሃዝ ኖክ ኦን ኤፌክቲቭ ቱ አንኤምፕሎይመንት ሲቹዌሽን ኢን ዶሜስቲክ ኢኮኖሚ። ስለዚህ ዶሜስቲክ ኢኮኖሚው ሲቀዛቀዝ የቢዝነሱ ተፈላጊነት ሲቀንስ ቢዝነስ ማናጀሮች አንደኛው የሚከተሉት ስትራቴጂ ምንድን ነው? የሰሪዎችን ቁጥር መቀነስ ነው ማለት ነው። ስለዚህ another example of this is that worker will be laid off when the economy is in a recession። ስለዚህ አጠቃላይ በጀነራሊ ኢኮኖሚክ ሪሴሽን ኢኮኖሚው ሲቀዛቀዝ ምን ይመጣል ማለት ነው? ኢምፕሎይድ የሆኑ ዜጎችን መቀነስ ይመጣል ማለት ነው። ያ ሳይክሊካል አንኤምፕሎይመንት እንለዋለን። ሶስተኛው ደግሞ ስትራክቸራል አንኤምፕሎይመንት ነው። is a form of involuntary unemployment that happens when there is a lack of adjustment between ዲማንድ ፎር ኤንድ ሳፕላይ ኦፍ ሌበር። ይሄ ደግሞ የሚከሰተው ስትራክቸራል አንኤምፕሎይመንት ምን ሲሆን ነው? በዲማንድና በሳፕላይ መካከል ያለው አለመጣጣም ሲኖር ነው። ለምሳሌ አንድ ሰው ብዙ ሰራተኞችን ሊፈልግ ይችላል። አንዳንድ ጊዜ ደግሞ ዝቅተኛ የሆኑ ሰራተኞችን ሊፈልግ ይችላል። ስለዚህ የፍላጎት አለመኖር ሊሆን ይችላል ማለት ነው። as the name structural implies, the economic changes are extensively amounting to transformation of an economic structure። ስለዚህ ስትራክቸሩ የትራንስፎርም በምናደርግበት ጊዜ የእንትኖች አስፈላጊ የሳፕላይ መኖርና ለመኖር የሌበሩን አፌክት ያደርጉታል ማለት ነው። it is possible that the workforce could grow faster than the stock of the capital of a country and addition of the labor force cannot be absorbed in productive employment። ይሄ ምንድነው? የካፒታል እጥረት ሊሆን ይችላል። አሁን ለምሳሌ አንድ የኢኮኖሚ የሚያፈራው የካፒታል መጠንና የሌበር ፎርሱ አቅርቦት ሳይመጣጠን ሲቀር ነው ማለት ነው። ስለዚህ ካፒታላችን የሌበር መኖርና አለመኖሩን ይወስነዋል ማለት ነው። Moreover, there are a situation where employers may lack knowledge about the availability of workers, or the worker may not know the employment is available with relevant employer። እንዲሁም ደግሞ ኤምፕሎይ እና ኤምፕሎየሮች አለመጣጣም ሊሆን ይችላል።
ለምሳሌ የትክክለኛ የሆነው ሌበር ለትክክለኛ ለሆነው ኤምፕሎየር ላይቀርብ ይችላል ማለት ነው። ስለዚህ የአሰሪና የሰሪ አለመጣጣም ሊሆን ይችላል ማለት ነው። ኢንዲቪጁዋልስ ሜይ ኦልሶ ላክ ዘ ስኪል ዛት አር ቫሉድ ባይ ዘ ሌበር ማርኬት ኢዘር ቢኮዝ ዲማንድ ሃዝ ሽፍትድ አዌይ ፍሮም ዘ ስኪል ዘይ ሃቭ ኦር ቢኮዝ ዘይ ኔቨር ለርንድ ኤንድ ስኪል። ሁለተኛ ደግሞ የሌበር ፎርሶቹ ስኪል መኖርና አለመኖር ነው። ለምሳሌ የተፈለጉበት ስኪል እና እነሱ ያላቸው ስኪል የተለያየ ሊሆን ይችላል ማለት ነው። ለምሳሌ አንድ አናጺ ሰራተኛ ሆኖ ነገር ግን የአይቲ ቴክኒሽያን ቢፈልግ ያ ኤምፕሎየር፣ ስለዚህ የዚህ አለመጣጣም ዲማንዱና ሳፕላዩ አልተመጣጠነም ማለት ነው። እኔ የፈለግኩት የአይቲ ባለሙያ ነው፣ እሱ ደግሞ የምንድን ነው ግንበኛ ነው ማለት ነው። ስለዚህ የእነዚህ አቅርቦትና ዲማንድ መለያየት አንዱ ስትራክቸራል አንኤምፕሎይመንት እንለዋለን። ኤዱኬሽን ኢዝ ዘ ኪ ኢን ሚኒማይዚንግ ዘ አማውንት ኦፍ ስትራክቸራል አንኤምፕሎይመንት። ስለዚህ ይህንን ደግሞ የምንፈተው በኤዱኬሽን ነው። ያንን ኤዱኬት በማድረግ ያለውን ዲማንድ እና ሳፕላይን ማመጣጠን እንችላለን ማለት ነው። ፎር ኢንስታንስ ኢንዲቪጁዋል ሁ ሃቭ ዲግሪ ካን ቢ ሪትሬንድ ኢፍ ዘይ ቢካም ስትራክቸራል ኤምፕሎይድ። ምን መሆን ይችላል ማለት ነው? በትሬኒንግ ማግኘት እንችላለን። ለምሳሌ ይሄ የግንበኛ ባለሙያ የአይቲ እውቀቶችን ለምሳሌ ትሬን አድርጎ ሪትሬን አድርጎ በኤዱኬሽን ተምሮ ማለት ነው ያንን መቀጠር ይችላል ማለት ነው። ስለዚህ ኤዱኬሽን ትልቅ መሳሪያ ነው ለዚህ። ኦን ዘ አዘር ሃንድ ፎር ፒፕል ዊዝ ኖ ስኪል ኤንድ ሊትል ኤዱኬሽን ዘ ኦፕሽን ኢዝ ሞር ሊሚትድ። ደግሞ አንዳንድ ሰዎች አሉ ምንም የሆነ ስኪል የላቸውም፣ ነገር ግን ትንሽ እውቀት አላቸው። ስለዚህ የእነዚህም ምንድን ነው ኦፕሽናቸው ሊሚትድ ነው የሚሆነው። ስለዚህ ስኪላችንን እንዲሁም ደግሞ በትምህርትም ምን ማድረግ አለብን? ማካበት አለብን ማለት ነው። የእውቀት ማካበት አለብን። In some, structural unemployment is caused by such factors as lack of necessary skills for particular job, labor immobility, breakdown of machinery, and shortage of raw material. ስለዚህ ምንድን ነው ማለት ነው ስትራክቸራል አንኤምፕሎይመንት የሚከሰትባቸው ምክንያት አንደኛው ቅድም ያልነው የስኪል ጉዳይ፣ ለተፈለገው ስራ ስኪል አለመኖር፣ የሌበሮቹ ተደራሽነት ሊሆን ይችላል። እንዲሁም ደግሞ የማሽኖች መኖርና አለመኖር ወይም ደግሞ ለዛ የሚሆኑ የካፒታል ነው ባይዘው ማሽነሪም። ስለዚህ የካፒታል መኖርና አለመኖር ሊሆን ይችላል። እንዲሁም ደግሞ ሾርቴጅ ኦፍ ሮ ማቴሪያል የሮ ማቴሪያል አቅርቦት ማለት ነው። የእነዚህ አለመኖር የስትራክቸራል አንኤምፕሎይመንት እንዲመጣ ምክንያት ይሆናሉ ማለት ነው። On the other hand, there is a form of unemployment categorized as underemployment, which refers to the situation in which a person is forced by unemployment to take a job that he or she thinks is not adequate for his or her purpose. ስለዚህ ሌላኛው ደግሞ ይሄ የሚመጣው አንደር ኢምፕሎይመንት የሚመጣው ደግሞ አንድ ያልተቀጠረ ሰው ምን ሊሆን ይችላል ማለት ነው ለሚፈልገው ዓላማ ወይም ደግሞ እሱ መስራት የሚፈልገውን ስራ ማግኘት ሳይችል ሲቀር ማለት ነው። or not compensate with his or her training. Furthermore, there are those who work full time in terms of hours per day but earn very little to raise about a poverty level. ስለዚህ እሱ የሚፈልገውን ክፍያ ወይም ደግሞ ማግኘት ሳይችል ሲቀር፣ ለምሳሌ አንዳንድ ሰዎች ብዙ ፉል ታይም የሚሰሩ አሉ። እነዚህ የእውቀት ችግር ሊሆን ይችላል ወይም ደግሞ ስኪል ስለሌላቸው ብቻ የማይፈልጉት ስራ ላይ ይሰማራሉ ማለት ነው። በዚህ ጊዜ ምን ይሆናል ማለት ነው? ሊትል ደሞዝ ነው በሪ ሊትል የሆነ ደሞዝ ወይም ደግሞ ገንዘብ ነው የሚያገኙ። ስለዚህ ለፖቨርቲ ሌቭል ውስጥ ይሆናሉ ማለት ነው። የድህነት ውስጥ ይቆያሉ ማለት ነው። ስለዚህ የሚፈልገው ስኪል አለመኖሩ ለዚህ አንድ እንደ ምክንያት ይጠቀሳል። ኦፕን ኤንድ ዲስክሪት አንኤምፕሎይመንት ኢን አርባን ኤሪያ ሩራል ኤሪያ አር ኤስቲሜት 30-35% ኦፍ ሌበር ፎርስ ኢን አንደር ዲቨሎፕድ ካንትሪስ። እንግዲህ በአንደር ዲቨሎፕድ ካንትሪዎች ውስጥ ያሉት ከ30 እስከ 35% የሚሆኑ በዚህ በአንደር ዲቨሎፕመንት ውስጥ የሚኖሩ ዜጎች አሉ ማለት ነው። በአርባን እና በሩራል ውስጥ የሚገኙ ዜጎች በአንደር ዲቨሎፕመንት ውስጥ ይገኛሉ። አናዘር ማክሮ ኢኮኖሚክስ ቻሌንጅ ኢዝ ቢዝነስ ሳይክል። In real life, economic growth is often accompanied by a cycle of expansion and contraction, a boom and a bust. ስለዚህ በኢኮኖሚ አክቲቪቲ ውስጥ የኢኮኖሚያችን ምን ሊሆን ይችላል? ኤክስፓንድ ላደርግ ይችላል፣ ሊጨምር ወይም ይችላል ማለት ነው። ዘ ተርም ቢዝነስ ሳይክል ኦልሶ ኖውን አስ ትሬድ ሳይክል ልንለው እንችላለን፣ ኢኮኖሚክ ሳይክል ልንለው እንችላለን፣ እንዲሁም ደግሞ ቡም በስት ሳይክል እንለዋለን። refers to it is the economy-wide fluctuation in production, trade and general economic activities. ስለዚህ ቢዝነስ ሳይክል ስንል it is a fluctuation of what? economic activity ነው። ይህም በተለያየ መንገድ ሊጠራ ይችላል።
the fluctuation represents upward and downward movement አለ። ስለዚህ upward when it grows, when the business grows it is upward movement ነው ያለው። when the business falls it is what downward movement ነው ያለው። in levels of GDP or a period of expansion and contraction in level of economic activity around long term growth trend ሊሆን ይችላል። ስለዚህ ይሄ ኢኮኖሚክ እንትናችን ምን ሊሆን ኤክስፓንድ እና ኮንትራክሽን ማድረጉ ምን ሊሆን ይችላል ማለት ነው። ሎንግ ተርም ሊሆን ይችላል፣ ሾርት ተርም ሊሆን ይችላል ማለት ነው። አኮርዲንግ ቱ አወር ኢኮኖሚክ አክቲቪቲ ማለት ነው። ቢዝነስ ሳይክል አስ ፍላክቹዌሽንስ ኦከር ዊዝ ኤ ሰርቴን ዲግሪ ኦፍ ሬጉላሪቲ ፎሎዊንግ ኤ ፔንዱለም ላይክ ኦሲሌሽን። ስለዚህ ቢዝነስ ሳይክል ፍላክቹዌሽን ያካሄዳል። ይህም ልክ እንደ ፔንዱለም ኦሲሌሽን ነው ሂደቱ። ዜር አር አን አፕዋርድ ስዊንግስ ኤንድ ዘን ዳውንዋርድ ስዊንግስ ኢን ዘ ቢዝነስ ሳይክል። አዎ አፕዋርድ ሊሆን ይችላል ቢዝነሱ ሲያድግ፣ ዳውንዋርድ ይሆናል ደግሞ ቢዝነሱ አችን እየቀነሰ ሲሄድ። ስለዚህ በፊገሩ ላይ እንመለከተዋለን በኋላ ላይ። አኮርዲንግ ቱ ሳም ኢኮኖሚስት ኤቭሪ ቡም ኢዝ ፎሎውድ ባይ ኤ ስላም ኤንድ ቫይስ ቨርሳ። ስለዚህ ማንኛውም ቡም የሆነ ወይም ደግሞ ግሮ ፖይንት ያለው በኋላ ላይ ምን ሊሆን ይችላል ማለት ነው፣ ሊቀንስ ይችላል ማለት ነው። ስለዚህ እንዲሁም ደግሞ ስላም በሚሆንበት ጊዜ ወይም ደግሞ ቢዝነሱ እየቀነሰበት በሄደ ጊዜ በኋላ ላይ ቡም ሊሆን ይችላል ማለት ነው። አኮርዲንግ ቱ እንደ ኢኮኖሚክ ሁኔታ ኢኮኖሚክ አክቲቪቲ ሁኔታ ምን ሊሆን ይችላል ማለት ነው፣ ቡም ሊሆን ይችላል፣ እንዲሁም ደግሞ ስላም ፖይንት ላይ ሊሆን ይችላል ማለት ነው። ቢዝነስ ሳይክል ሃቭ ፎር ዲስቲንክት ፌዝ አለው። ቢዝነስ ሳይክል 4 ፌዞች አሉት። አንደኛው ኤክስፓንሽን ነው፣ ቢዝነሳችን እያደገ ሲሄድ። ሁለተኛው ፒክ፣ በጣም ፕሮፊቴብል ስንሆን በጣም ከፍተኛ ደረጃ ላይ ሲደርስ ማለት ነው። ከዛ ኮንትራክሽን ይከተላል ማለት ነው። ስለዚህ ኮንትራክሽን ማለት ደግሞ ቢዝነሱ ምን እያደረገ ነው፣ እየቀነሰ በሚሄድበት ጊዜ ማለት ነው። ኤንድ ዞ ትረፍ ደግሞ ምንድነው የሚሆነው፣ በጣም ዲፕሬሽን ውስጥ ሲገባ ማለት ነው። ቢዝነሳችን ዲፕሬሽን ሲገባ በጣም ዝቅተኛው ሲሆን ማለት ነው። አን ኤክስፓንሽን is characterized by increasing employment። ስለዚህ ኤምፕሎይመንቱ ኢንክሪዝ እየሆነ በሚሄድበት ጊዜ፣ ኢኮኖሚክ ግሮዝ በምናስመዘግብበት ጊዜ፣ እንዲሁም ደግሞ አፕዋርድ ፕሬዠር ኦን ፕራይስ፣ በፕራይሱም አፕዋርድ የሆነ እድገት ሲመጣ ማለት ነው። ይሄ ኢኮኖሚክ ግሮዝ ኤምፕሎይመንት እና አፕዋርድ ፕሬዠር ኦን ፕራይስ የሚኖረው ኢኮኖሚያችን ምን ኤክስፓንድ በሚሆንበት ጊዜ ነው ማለት ነው። ኤ ፒክ ኢዝ ዘ ሃይስት ፖይንት ኦፍ ዘ ቢዝነስ ሳይክል። ፒክ ደግሞ ሃይስት ፖይንት ነች ያላችሁ when the economy is producing a maximum possible output። በጣም ከፍተኛው የማምረት አቅማችን ላይ ስንደርስ፣ አውትፑታችን ማክሲመም ፖይንት ላይ ሲደርስ ያ ምን እንለዋለን ማለት ነው፣ ፒክ ፖይንት እንለዋለን ማለት ነው። ኤምፕሎይመንት ኢዝ ፉል ኤምፕሎይመንት። ይሄ በዛ ጊዜ ኤምፕሎይመንት ግሮዝ እያደረገ ነበረ በኤክስፓንሽን ጊዜ። በፒክ ጊዜ ግን ምን ነው የሚሆነው ማለት ነው፣ ፉል ኤምፕሎይመንት እናመጣለን። ሙሉ ለሙሉ የሚጠይቅብንን የቢዝነስ አክቲቪቲ የስራ ኢኮኖሚ አክቲቫችን እና የምንፈልገው የሌበር ፎርስ ተሟልቷል ማለት ነው። ኤንድ ኢንፍሌሽነሪ ፕሬዠር ኦን ፕራይስ አር ኤቪደንት። እንዲሁም ደግሞ ኢንፍሌሽነሪ ፕሬዠራችን ምን ሆኗል ማለት ነው፣ ይሄ ስቴብላይዝ የሆነበት ቦታ ነው ማለት ነው። ፎሎዊንግ ፒክ፣ ከፒክ በኋላ ደግሞ ዘ ኢኮኖሚ ታይፒካሊ ኢንተር አ ኮሬክሽን ዊች ኢዝ ካራክተራይዝድ ባይ ኮንትራክሽን when the growth slow። ከዛ ከፒክ ፖይንት በኋላ ደግሞ ኮንትራክሽን ይመጣል፣ ቢዝነሳችን እየቀነሰበት ሲሆን፣ ወይ when there is slow growth ሲመጣ፣ እንዲሁም ደግሞ ኤምፕሎይመንት ዲክላይን፣ ኤምፕሎይመንታችን እየቀነሰ በመጣ። ይሄ ማለት ኤምፕሎይመንት ዲክላይን ማለት ምንድን ነው፣ አንኤምፕሎይመንት ኢንክሪስ እየሆነበት በሚሄድበት ጊዜ ማለት ነው። ኤንድ ፕራይሲንግ ፕሬዠር ሰብሳይድ። ስለዚህ ፕራይሲንግ ፕሬዠራችንም ሆነ ማለት ነው እየቀነሰ ነው የሚሄደው። the showing case at the trough and at this point the economy has hit a bottom from which the next phase of expansion will emerge። ከዛ ደግሞ ምን ይሆናል ማለት ነው፣ ትረፍ ወይም ደግሞ ዲፕሬሽን ውስጥ ይገባል ቢዝነሳችን። በዚህ ጊዜ ምንድን ነው ኢኮኖሚያችን መጨረሻው ሲወድቅ ማለት ነው። ከዛ በኋላ ደግሞ መልሶ ምን ይሆናል፣ ኤክስፓንድ ይሆናል ቢዝነሳችን። ቴብሉ ላይ እንደምንመለከተው በዚህ ጋር አውትፑት አለን፣ የምናመርተው ምርት፣ እዚህ ጋር ደግሞ ታይም አለን፣ የሚወስድብን ጊዜ ማለት ነው። እንግዲህ ኢኮኖሚክ ግሮዝ ወይም ደግሞ ኢኮኖሚያችን ኤክስፓንድ የሚሆንባቸው ቦታዎች እነዚህ ቦታዎች ናቸው ማለት ነው። ኢኮኖሚያችን ደግሞ ምን እየሆነ ፒክ ፖይንት የደረሰባቸው ወይም ደግሞ በጣም ጣራ ላይ የነካበት ፉል ኢምፕሎይመንት ፉል ኢኮኖሚ ግሮዝ የተመዘገበባቸው ቦታዎች እነዚህ ናቸው። እንዲሁም ደግሞ ኮንትራክት ኢኮኖሚ ግሮዛችን እየቀነሰበት ያለው ቦታ ደግሞ ኮንትራክት እየሆነበት ያለው የነዚህ ቦታዎች ናቸው ማለት ነው። ደግሞ ትረፍ ወይም ደግሞ ዲፕሬሽን የምንላቸው እነዚህን ናቸው ማለት ነው። በዲፕሬሽን ጊዜ ኢኮኖሚያችን ሙሉ ለሙሉ ምን እየሆነ ነው፣ ቡተም ውስጥ ሲቀር ነው ማለት ነው።
ስለዚህ ኢኮኖሚክ ግሮዛችን ምን እየሆነ ዲፕሬሽን ውስጥ ከገባ በኋላ ራይዝ ይሆናል። ራይዝ ከሆነ ደግሞ ፒክ ይሆናል ማለት ነው። ስለዚህ ልክ እንደ ፔንዱለም አፕ ኤንድ ዳውን ነው ማለት ነው ያለው። ኢን ሰም ኢኮኖሚክ ፍላክቹዌሽንስ አር ኖት ሬጉላር ኤንድ ፕሪዲክቴብል። ኢኮኖሚክ ፍላክቹዌሽኖች ምንድን ናቸው? ሬጉላር ወይም ደግሞ ፕሬዲክቴብል አይደሉም። በቃ አንዴ ቡም ውስጥ ልንገባ እንችላለን፣ ከዛ ደግሞ ሪሴሽን ውስጥ ልንገባ እንችላለን። ስለዚህ አፕና ዳውኑ የሚጠበቅ አይደለም ማለት ነው። ሪሴሽንስ አር ኮመን በት ኢሬጉላር። ሪሴሽኖች ምንድን ነው? ኮመን ናቸው ግን ሁሌም ሬጉላር ናቸው ማለት አንችልም። አይታሰቡም የሚመጡበት ጊዜ ማለት ነው። ዋት ኮዝስ ሾርት ራን ፍላክቹዌሽንስ? ሾርት ራን ፍላክቹዌሽን የሚፈጠረው ምን ሲሆን ነው? ዋት ሞዴል ሹድ ቢ ዊዝ ቱ ኤክስፕሌን ዘም? ምን መንገድስ መጠቀም አለብን እነዚህን ለማብራራት? ሄር ሞዴል ሪፈርስ ቱ አን ኦርጋናይዝድ ፍሬምወርክ ነው። ሞዴል ስንል ምንድን ነው? ኢት ኢዝ ኦርጋናይዝድ ፍሬምወርክ ዛት ሪፕሬዘንትስ ኤ ሲምፕሊፊኬሽን ኦፍ ዘ ሲስተም አንደር ኢንቨስቲጌሽን። ስለዚህ ኢት ኢዝ ኦርጋናይዝድ ፍሬምወርክ ኤንድ ሪፕሬዘንት የሚያደርገው የሚገልጸው ደግሞ ፎር ዋት ሲምፕሊፊኬሽን ቱ አንደርስታንድ ዘ ሲስተም ማለት ነው። ሲስተሙን እንድንረዳ የሚያደርግብን አጭር የሆነ መንገድ ማለት ነው ሞዴል የምንለው። ካን ፖሊሲ ሜከርስ አቮይድ ሪሴሽን? ሪሴሽንን ማስወገድ እንችላለን በፖሊሲ? ኢፍ ሶ ዋት ፖሊሲ? የትኛውን ፖሊሲ ነው መጠቀም ያለብን የሚለውን እናያለን። ኢት ኢዝ ኖትድ ዛት ጀስት አስ ኢጅፕት ናው ኮንትሮል ዘ ፍሉዲንግ ኦፍ ዘ ናይል ቫሊ ዊዝ አስዋን ዳም ሞደርን ሶሳይቲ ትራይስ ቱ ኮንትሮል ዘ ቢዝነስ ሳይክል ዊዝ አፕሮፕሪየት ኢኮኖሚክ ፖሊሲ። ስለዚህ አብዛኛው ሞደርን ሶሳይቲዎች አሉ። ሞደርን ሶሳይቲዎች ይህንን ቢዝነስ ሳይክል ለመቀነስ ምን ይጠቀማሉ ማለት ነው? አፕሮፕሪየት የሆነ ኢኮኖሚክ ፖሊሲዎችን ይጠቀማሉ ማለት ነው። ለምሳሌ ኢጅፕት ናይልን ለመቆጣጠር እንደምታደርገው ፖሊሲ እነሱም ይህንን ቢዝነስ ሳይክል ለመቆጣጠር ወይም ደግሞ ኮንትሮል ለማድረግ ወይም ደግሞ ፕሮፊቴብል ለመሆን አፕሮፕሪየት የሆነ ኢኮኖሚክ ፖሊሲ በመጠቀም ላይ ይገኛሉ ማለት ነው። ባላንስ ኦፍ ትሬድ ባላንስ ኦፍ ትሬድ is another macroeconomic variable that affects the national economy። ባላንስ ኦፍ ትሬድም አንድ የናሽናል ኢኮኖሚ አፌክት ከሚያደርጉ ማክሮ ኢኮኖሚክስ ቻሌንጆች አንዱ ነው። The balance of trade is the difference between export and import of goods and service of a country for a given period። So balance of trade ማለት ምን ማለት ነው? balance of trade ማለት it is the difference between export and import of goods and service from of a country of a given period። በአንድ ጊዜ በተወሰነ ጊዜ አንድ ሀገር ኢንተርናሽናል ትሬድ ትፈጽማለች። ስለዚህ ከዚህ ያገኘችው ትሬድ ባላንስ ኦፍ ትሬድ እንለዋለን። ስለዚህ it is also important component of the balance of payment of the country። ስለዚህ ለአንድ ሀገር ባላንስ ኦፍ ፔመንት በጣም ኢምፖርታንት ነው ማለት ነው። በዚህ ጊዜ የውጭ ምንዛሬ የምታገኘው ከባላንስ ኦፍ ትሬድ ነው፣ ከኢንተርናሽናል ትሬድ ማለት ነው። ዘ ባላንስ ኦፍ ፔመንት ምንድን ነው? እንግዲህ ባላንስ ኦፍ ትሬድ ባላንስ ኦፍ ፔመንት እንዲመጣ ምክንያት ይሆናል ወይም ደግሞ ጠቃሚ ነው ብለናል። ስለዚህ ባላንስ ኦፍ ፔመንት ምንድን ነው? It is a systematic record of national financial transaction with the outside world ማለት ነው። ስለዚህ አንድ ሀገር ከናሽናል ፋይናንሻል ትራንዛክሽን የፈጸመችበት ማለት ነው። ስለዚህ አጠቃላይ አንድ ሀገር የንግድ ልውውጥ ስታደርግ ከዛ ያገኘችው ትራንዛክሽን ፋይናንሻል ትራንዛክሽን ያም እንለዋለን ባላንስ ኦፍ ፔመንት እንለዋለን ማለት ነው። It is divided into current and capital account። ባላንስ ኦፍ ፔመንት በሁለት እንከፍለዋለን። አንደኛው ከረንት አካውንት፣ ሁለተኛው ደግሞ ካፒታል አካውንት ነው። ከረንት አካውንት ምንድን ነው? The current account shows the market value of the country's export and import of goods and service, investment, income, debt service payment, and private and public net remittance and transfer። ስለዚህ ከረንት አካውንት ምንል ይሄ ምንድን ነው? ከውጭ ከኢምፖርት እና ከኤክስፖርት ያገኘችው አጠቃላይ ገቢ ነው ማለት ነው። ያ በምን መንገድ ሊሆን ይችላል ማለት ነው? ባይ ኢምፖርቲንግ ጉድ ኤንድ ሰርቪስ ኢምፖርት በማድረግ ሊሆን ይችላል። በኢንቨስትመንት ኢንካም የተገኘ ኢንካም ሊሆን ይችላል። እንዲሁም ደግሞ ደብት ሰርቪስ ፔመንት ወይም ደግሞ የዕዳ ክፍያ ሊሆን ይችላል። እንዲሁም ደግሞ ከውጭ የምታገኘው አጠቃላይ የሪሚታንስ ገቢ ያ ከረንት አካውንት እንለዋለን። ካፒታል አካውንትስ ምንድን ነው ስንል ካፒታል አካውንት ሾው ዘ ቮሊዩም ኦፍ ፕራይቬት ፎሬን ኢንቨስትመንት ኤንድ ፐብሊክ grant and loan that flow into and out of the economy over a given period።
ካፒታል አካውንት ከስሙ ካፒታል እንደምንረዳው it is what ቮሊዩም ነው in terms of ቮሊዩም ነው የምናገኘው ይሄንን። ስለዚህ ከሀገር ውስጥ ሊሆን ይችላል ከውጭ ሊሆን ይችላል አንድ ሀገር ያገኘችው አጠቃላይ ወይም ደግሞ የተለዋወጠችው ቮሊዩም ኦፍ ትሬድ ነው ማለት ነው። countries pay interest on loan they receive. For this they pay a sum of interest payment and payment of principal on external debt which is also called debt service. ስለዚህ አንድ ሀገር ምንድነች ትበደራለች ያንን የተበደረችውን ገንዘብ ደግሞ ትከፍላለች ማለት ነው። ስለዚህ ይሄ አጠቃላይ ቮሊዩሙን ነው የምንወስደው የመጠኑን ያ ካፒታል አካውንት አድርገን እንወስደዋለን ማለት ነው። The balance of trade or trade balance is any gap between nations dollar value of export and import. ስለዚህ balance of trade ወይም ደግሞ trade balance ምንድን ነው? It is a gap between national dollar value of export and import. ስለዚህ ያ በዶላር ቫልዩ ነው ኢምፖርት እና ኤክስፖርት ያደረግነው በዶላር ተተምኖ የአጠቃላይ ያገኘነው ገቢ ባላንስ ኦፍ ትሬድ እንለዋለን ማለት ነው። when import exceed export ኢምፖርት ከኤክስፖርት እየበለጠ በሚሄድበት ጊዜ ኢምፖርት ማለት ከውጭ ማስገባት ነው። ኤክስፖርት ደግሞ መላክ ነው። ስለዚህ ኢምፖርት ከኤክስፖርት ኤክሲድ በሚበልጥበት ጊዜ the result is trade deficit in the economy. ኢምፖርታችን እየበለጠ በሄደ ቁጥር ኤክስፖርት የምናደርገው እያነሰ በሄደ ቁጥር ያ ትሬድ ዴፊሲት እንለዋለን። ኪሳራ ላይ ነን ማለት ነው። ምክንያቱም ኢምፖርት ስናደርግ የራሳችን በዶላር ነው የምንገዛው። ስለዚህ የውጭ ምንዛሬ እያጣን ነው የምንሄደው። ያ ለእኛ እንደ ዴፊሲት ነው የሚቆጠረው። in other words if export exceed imports the economy has a trade surplus. ኤክስፖርታችን ከበለጠ ደግሞ ብዙ ዶላር ማግኘት እንችላለን፣ የውጭ ምንዛሬ ማግኘት እንችላለን። በዚህ ጊዜ ምን ማስመዝገብ እንችላለን? ትሬድ ሰርፕለስ ማግኘት እንችላለን፣ ትርፍ ማግኘት እንችላለን ማለት ነው። ስለዚህ ይሄ በጣም ጠቃሚ ነው። እንግዲህ ኢትዮጵያ የምትከተለው ፖሊሲ ምንድን ነው? ኤክስፖርት ሊድ ነው አብዛኛውን ጊዜ የምትከተለው። ምክንያቱም አብዛኛው የኢኮኖሚ ፕሪንሲፕልም አብዛኛው ሀገራትም የሚከተሉት ኤክስፖርት ሊድ ነው። ምክንያቱም ኤክስፖርት ሞር ባደረግን ቁጥር ፎሪን ከረንሲ ማግኘት እንችላለን። ፎሪን ከረንሲ ካገኘን ደግሞ ለእኛ ለኢኮኖሚክ አክቲቪቲ በጣም ትልቅ ጥቅም ነው ያለው። ኦን ዘ አዘር ሃንድ ኢፍ ኤክስፖርት ኤንድ ኢምፖርት አር ኢኳል፣ እንግዲህ ሁለቱም ኤክስፖርትም ኢምፖርትም ኢኳል በሚሆኑበት ጊዜ ደግሞ ትሬድ ባላንስ እናመጣለን ማለት ነው። ስለዚህ አልከሰርንም፣ ምንም ጥቅምም አላገኘንም። ስለዚህ ትሬድ ባላንስ እንለዋለን። ናው ሌት አስ ኮምፔር ቱ ካንትሪስ ኔምሊ ኢትዮጵያ ኤንድ ቻይና። ኢትዮጵያና ቻይናን እስኪ ኮምፔር እናደርጋቸው። In 2020, Ethiopia ran a trade deficit of about 10.7 billion with China, had a substantial commodity trade surplus amounting about 535 billion in the same year. እንግዲህ በ2020 ኢትዮጵያ ምንድን ነው 10.7 ቢሊዮን ዴፊሲት አጋጥሟታል፣ ኪሳራ አጋጥሟታል። ቻይና ደግሞ ስንመለከት 535 ቢሊዮን ዶላር ሰርፕለስ ነች፣ እሷ ትሬድ ሰርፕለስ ነች። ስለዚህ አብዛኛው ዲቨሎፕድ የሆኑ ሀገሮች ምንድን ነው ትሬድ ሰርፕለስ ያመጣሉ። ዲቨሎፒንግ ላይክ እንደ ኢትዮጵያ ያሉ ሀገሮች ደግሞ ዴፊሲት ውስጥ ናቸው አብዛኛውን ጊዜ የሚኖሩት ማለት ነው። This question is what happens when trade is out of the balance and large trade surplus or deficit exists. ስለዚህ አንድ ሀገር ትሬድ ባላንስ ትሬድ ሰርፕለስ ስታመጣ እና ዴፊሲት ውስጥ ስትገባ ምንድን ነው የሚከተለው? መኒ ናሽናል ሲክስ ትሬድ ሰርፕለስ፣ አብዛኛውን ኔሽንስ ምንድን ነው ትሬድ ሰርፕለስን ማስመዝገብ የሚችሉት። however some degree of trade deficit is economically tolerable for countries with such deficit reflects the importing of capital equipment which can then be used to boost productivity and output. አብዛኛው ጊዜ ዴፊሲትን እንደ ጥሩ አጋጣሚ የሚጠቀሙ ሀገሮች አሉ። ይሄ ምክንያት ዴፊሲት የሚገጥመን እንግዲህ በጣም ብዙ ኢምፖርት ስናደርግ ነው። ግን ኢምፖርት አድርገው ግን ካፒታላቸውን አሳድገው ፕሮዳክቲቪቲውን ያንን ኢምፖርት ያደረጉትን ፕሮዳክቲቪቲ ያሳድገው ደግሞ መልሰው አውትፑት ማምረት የሚችሉ አገራቶች አሉ ማለት ነው። ስለዚህ ሪኤክስፖርት ለማድረግ ሊሆን ይችላል። በተለይ ዩናይትድ አረብ ኤሚሬት ከዚህ ተጠቃሽ ነች። ኢምፖርት አድርጋ ያንን ምንድነው ሪኤክስፖርት ነው የምታደርገው። ስለዚህ ከዴፊሲት ውስጥም የሚጠቀሙ ወይም ደግሞ ዴፊሲትን እንደ መልካም አጋጣሚ የሚጠቀሙ ሀገሮችም አሉ ማለት ነው። ግን አብዛኞቹ ሀገሮች ስንመለከታቸው ግን ምንድን ነው ትሬድ ሰርፕለስን ነው ማምጣት የሚፈልጉት እንጂ ዴፊሲት ውስጥ መግባት አይፈልጉም። A series of financial crises which are triggered by unbalanced trade can lead economies into deep recession. ይሄ unbalanced የሆነ ትሬድ አክቲቪቲ ምን ሊፈጥር ይችላል? በኢኮኖሚው ላይ ዲፕ ሪሴሽን ሊፈጠር ይችላል ማለት ነው። This crisis begin with large trade deficit. ይሄ ደግሞ
ትልቅ የሆነ አንባላንስድ የሆነ ኢኮኖሚክ ሪሌሽን በሚመጣበት ጊዜ ትሬድ ላርጅ የሆነ ዲፊት ውስጥ ልንገባ እንችላለን ማለት ነው። At some point, foreign investors become pessimistic about the economy and move their money to other countries. ስለዚህ ዲፊት ውስጥ ስንገባ ደግሞ አብዛኛው ኢንቨስተሮች ምን ስሜት ይሰማቸዋል? ፔሲሚስቲክ የሆነ ለምሳሌ በዛ ሀገር ዲፊት ከተከሰተ ኢኮኖሚው ይቀዛቀዛል። ኢኮኖሚው ከተቀዛቀዘ ደግሞ በዛ የመቆየት ቻንሳቸው ዝቅተኛ ነው የሚሆነው። ስለዚህ ገንዘባቸውን ወደ ሌላ ካንትሪ ምን ሙቭ ነው የሚያደርጉት ያዛውሩታል ማለት ነው። ምክንያቱም መንግስት እነሱ ላይ ጫና ሊፈጥር ስለሚችል ማለት ነው። ዘ ኢኮኖሚ ዘን ድሮፕስ ኢንቱ ዲፕ ሪሴሽን። ይሄ ደግሞ ምን ይፈጥራል ማለት ነው? ኢኮኖሚው የዛች ሀገር ኢኮኖሚ ጭራሽ ዲፕሬሽን ውስጥ እንገባለን ማለት ነው። with real GDP often fall up to 10% or more in a single day. በአንድ ዓመት ውስጥ ይሄ በመሆኑ ብቻ ፎሬን ኢንቨስተሮች ገንዘባቸውን ወደ ሌላ ሀገር በማሻሻላቸው ምክንያት የአንድ ሀገር ጂዲፒ በ10% ሊቀንስ ይችላል ወይም ደግሞ ሊቀንስ ይችላል ማለት ነው። በአንድ ዓመት ብቻ ማለት ነው። This happened to Mexico in 1995 when GDP fell by 8.1%. ለምሳሌ ለዚህ እንደ ኤግዛምፕል የምንወስዳት ሜክሲኮ ነች። ሜክሲኮ በ1995 የ8.1% አቀዝቅዛለች ማለት ነው። ጂዲፒዋ ቀንሷል። በዚህ several countries in East Asia ለምሳሌ በኢስት ኤዥያ የምንወስዳቸው እነ ታይላንድ፣ እነ ሳውዝ ኮሪያ፣ እነ ማሌዥያ፣ ኢንዶኔዥያ succumbed to the some economic illness in 1997 up to 98 called the Asia Financial Crisis. ይሄ በ1997 እና በ1998 በእነዚህ ሀገራት ላይ የተካሄደው ሪሴሽን ነበር ወይም ደግሞ ዲፕሬሽን ነበረ። ይሄም አጠቃላይ ኤዥያ ፋይናንሻል ክራይሲስ ይባላል። In the late 1990s and into the early 2000s, Russia and Argentina had identical experience. ራሽያንም መውሰድ እና አርጀንቲናም እንደዚህ አይነት በ2000 ዓመተ ምህረት ገጥሟቸው ነበር ማለት ነው። በዚህ በትሬድ ዲፊሲት ውስጥ በመግባታቸው ምክንያት ማለት ነው። So problem with trade imbalance do not reduce the importance of economic benefit from foreign trade. Economic imbalance መኖሩ if there is economic imbalance ምን ይሆናል? አንድ ሀገር የኢኮኖሚክ ቤኔፊቱን ያጣል ማለት ነው። ስለዚህ በኢምፖርት እና በኤክስፖርት ያለው ኢኮኖሚክ ቤኔፊት ምን ይሆናል ማለት ነው? እየቀነሰ ነው የሚሄደው፣ ሪዱስ እየሆነ ነው የሚሄደው። In the globe side world of today, country benefit from diversity in production possibility. አብዛኞቹ የዓለም ሀገራቶች ግን ከኢምፖርት ኤክስፖርት ተጠቃሚ ይሆናሉ። ምክንያቱም በኢምፖርት እና በኤክስፖርት ጊዜ ወይም በኢንተርናሽናል ትሬድ ጊዜ ፕሮዳክሽን ፖሲቢሊቲው የሰፋ ነው፣ ብዙ አማራጭ አላቸው። ምክንያቱም ለምንድን ነው አማራጫችንን የምናሰፋው? አብዛኞቹ ሀገሮች ዲፈረንት ኢንዶርስመንት ነው ያላቸው። ዲፈረንት ኢንዶርስመንት ካለ ደግሞ ምንድነው ኢንተርናሽናል ትሬድ ምን ያስፈልገናል ማለት ነው። ለምሳሌ ኢትዮጵያ በኮፊ በጣም አምራች ነች፣ ነዳጅ የላትም። ስለዚህ ነዳጅ ለማግኘት የግድ ኢንተርናሽናል ትሬድ ላይ መሳተፍ አለባት ማለት ነው። ስለዚህ ዲፈረንት ኢንዶርስመንት መኖሩ ኢንተርናሽናል ትሬድ እንዲኖር ምክንያት ሆኗል። ስለዚህ ፖሲቢሊቲውን ያሰፋዋል ማለት ነው። ኢኮኖሚስ ኦፍ ስኬል ኤንድ ዲክሪሲንግ ኮስት አስ ዘ ቮሊዩም ኦፍ አውትፑት ኤክስፓንድስ። በዚህ ጊዜ ደግሞ ኢንተርናሽናል ትሬድ ካለ ደግሞ ኢኮኖሚያችንን እናሰፋለን፣ እንዲሁም ደግሞ የማምረት አቅማችንን ወይም ደግሞ ለማምረት አንድን ነገር ለማምረት የምናወጣውን ወጪ ይቀንስልናል ማለት ነው። በቀላሉ ከኢንተርናሽናል ትሬድ ማግኘት ስለምንችል ማለት ነው። እንዲሁም ደግሞ ቮሊዩም ኦፍ አውትፑታችንም ኤክስፓንድ እየሆነ ነው የምናደርገው። ምክንያቱም ያመረትነው ምርት ለውጭ ገበያ የምናቀርብ ከሆነ እሱን ለመሸጥ ስንል ብዙ እናመርታለን፣ አውትፑታችን ኤክስፓንድ ይሆናል ማለት ነው። ኢንተርናሽናል ትሬድ በምኖሩበት ጊዜ ለምሳሌ የኢትዮጵያን ቡና የማይገዛ ሰው ኢንተርናሽናል ትሬድ ላይ ተቀባይነት ባይኖራት ያንን ለማምረት አጥርም ነበር። ነገር ግን ኢንተርናሽናል ትሬድ ካለ አውትፑቷን ለማሳደግ የቡና አቅርቦቷን ለማሳደግ ብዙ ትሰራለች ማለት ነው። ስለዚህ አውትፑታችን እየሰፋ ነው የሚሄደው ኢንተርናሽናል ትሬድ በሚኖርበት ጊዜ። as well as satisfaction of different tastes preference for commodities from different countries. እንዲሁም ደግሞ ሳቲስፋክሽን እናገኛለን የተለያዩ አይነት ምግቦችን የተለያዩ አይነት እቃዎችን በምናገኝበት ጊዜ የራሳችንን ፍላጎት ዲማንዳችንን እናሟላለን። ስለዚህ ሳቲስፋይ እንሆናለን፣ ምክንያቱም ዲፈረንት ፕሪፈረብል የሆኑ ኮሚኒቲዎች ስለምናገኝ ማለት ነው።